ልጆቼ በአለም ኃያል ባለ ጊዜ ነው ትላለች እንዳያልፉት የለም ያን ሁሉ ታለፈ ታጋ የህዝብ ልጅ በደሙ በላው ደማቅ ታሪክ ጻፈ እንዳያልፉት የለም ያን ሁሉ ታለፈ አረ ዘመዶች እንዳለ ገብተዋል እስካሁን ጫጋረት ይላል እሱ መንገድ ነው በደንብ እንድናወራ የምፈልገው የሰኔ ጾም ወር ከምናምን ጾም የተፈታ ቀን ምንም እንበላው ነገር የለም ምንም የፍስክም የጾም ሽሮ ምን ከሆቴል ባለቤትነት 18 ሰራተኛ ቀጥሮ ከማሰራ 18 ሰራተኛ ነበር 1,710,000 መጥቶብሽ ምንም ሳይኖር ምን ግብር እንደሱ መጣ 1,710,000 ምክንያቱም ምርጫ አልነበረኝም ልጅ አለኝ ተዳራራ ከዛ አይናቴ የልጅሽ መቃብር ላይ እንደው ቆምሽ ብታውቂ ምን ትይ ነበር ይላታል መዚህ ለተነጎስ መዚህ ለቢሶ ገርማና ያ ቦይ ከበሮ ድም ባለ ቁጥር የሄድክ ታስቸግር ነበር አሉ አይከፈልሽም አንዴ ተሰርተ ቁጭ ያለ ዘፈን እንዳለ ያወራኸኝ ነበር እንዴት ናችሁ የህይወት ጉዟቸው ያስተምራል ያልናቸውን እንግዶች አቅርበን ወደ እናንተ ቆይታ የምናደርግበት ዮያ ፖድካስት ሰዓታችን ላይ ነው የምንገኘው የዛሬ እንግዳችን እንግዲህ ከሆቴል ባለቤትነት አንስቶ እስከ ቀን ሰራተኝነት የህይወት ጉዞን ያሳለፈ እንደዚሁም ደግሞ የሙዚቃ ባለሙያ ዘፋኝ ነው እንግዲህ ባለፋቸው የህይወት ጉዞዎች ምን ልምዶችን ያካፍለናል ምን መንገዶችን አልፎ ነው አሁን ያለበት ደረጃ የደረሰው የሚለውን ከሱ ጋር ቆይታ የምናደርግ ነው የሚሆነው መብራቶ እንኳን በደህና መጣ እንኳን ደህና ቆያችሁ እናመሰግናለን ስለ ጊዜ ያው የዘፋኞት ይታወቃል ለሊቱ ሙሉ ቆማችሁ ነው የምታድሩትና ከረፍትህ ላይ ተሻምተን ነው ጊዜህን የጠየቅነህ በጣም ነው ማመሰግነው እንግዳችን ስለሆንክ እኔም አመሰግናለሁ በነገራችን ላይ በዚህ ላይ እኔ ሙዚቀኛ ብቻ አይደለሁም የምርቃት ጨረታ ጨረታለሁ ነገ ቅዳሜና እሁድም ቢዚ ነኝ የቢዝነስም ሰው ነህ ሆቴል አደራጃለሁ እሺ ማናጀር ነኝ አሁንም ክለብ ውስጥ ማናጀር ነኝ በሳምንት አንድ ቀን አንዱ ክለብ ዘፍናለሁ ሌሎች ቀናት 7 ቀን አጠቃላይ ግን እረፍት የለኝ ጥበብና ቢዝነስ አንድ ላይ ያው ግድ ነው በአንዱ ብቻ እንትን ብለሽ አትወጪ ካለው ነባራ ሁኔታ ያለሽን ነገር መሞከር ጥሩ ነው የቻልሽውን ነገርና አንዱ መንገድ ብቻ ይዘን ባንጓዝ ጥሩ ነው ባይ ነኝ በጣም አሪፍ እስኪ ወደ ልጅነትህ ልመልስህ ጥበብ ገና ከልጅነትህ ነው የጠራችህና አንተም ወይ ይያልክ ከበሮ ድም ባለ ቁጥር የሄድክ ታስቸግር ነበር አሉ በልጅነትህ ከዛን ጀምር አገር ቤት ነው እንግዲህ እንደማንኛውም ኢትዮጵያዊ ክፍለ ሀገር ተወልዶ ያደገ እኔም እንደዛ ነው ተወልጄ ያደግኩት ወደ ሰሜናዊ ምዕራብ ትግራይ ጸለምት ወረዳ ነው ተወለድኩት እና ምንድነው በጣም ሙዚቃ ወድ ነበር እውነት ለመናገር እየዘፈንኩ ማለት ቤት ሁኜ ራት እንኳን እየበላው የከበሮ ድምጽ ከሰማው ራቱን ጥዬ ልሄድ ሁላ እችላለሁ ይዝምያል እናቴ በጣም አስቸግራት ነበር ስለዚህ ከልጅነት ጀምሮ የከበሮ ድምጽ እየተከተልክ አዲስ አበባ ድረስ ተለክ እንዴት ነበር ጉዞው ያገር ቤት ያስቅሻል በጣም ያስቀው ምንድነው አይከፈልሽም በነፃ ምናልባት ስዘፈን ሳንጎራጉር ምናምን ጎራው ግጥም ጎበዝ ነኝ ማለት ግጥምልሽ እንደዚህ ሀገር ቤት አሁን ሰው ሲገጥመው የሰማሁት በቃሌ ቁጭ እየሰምቼው ሴቭ አድርጌው ነው የሚሄደው የነበረ ሴቪንግ እንትን ያሪፍ ነበርና ስለዚህ ምንድነው ማሲንቆ ተጫዋቻለ ማሲንቆ ተጫዋቹ 300 ይከፈላል እኔ ግን በነፃ ነው የሚሄደው ምንድነው ሰርግ ነው የምትሰራው ሰርግ በቃ ከመስከረም ጀምሮ እስከ ለጥር ያለው ሙሉ ጥር ያለው ወር የመጡ ቤቴ ድረስ የሚጠሩኝ በነፃ ስራልኝ ተብሎ ቤት ድረስ በቃ በክብር መጥቶ ክፍያ ጠይቅም ነበር የለም እንደዛ አልተለመደም ለምሳሌ ከበሮ መች ይኳለ አይከፈለውም ይሄጁ እስኪደማ ድረስ እስኪደማ እኔ ራሱ እስኪደማ ከበሮ መጥቻቃለሁ በቃ ጠጅ ነበር ጠጅ ጠጥተን ሳናቀው የመታን ይሄ መሐሉ እንትን ተሰንጥቆ እና አብጦ ነበር መጀመሪያ ከዛ እንደዚህ ደርቤ እየመታው ነበርና ቆይቶ ረስቸው ሞቀታ ሲሰማ ይለቀቁትና ፈንድቶ ከበረው እንዳለ ደም ነው እየመታው ከዛ አንድ ትልቅ ሰውዬ ናቸው ናና ልጅ ዴ ሰው አይኑ ውስጥ ልትገባ ኖር አይደል እጅ እንደስከሰነጠቅ ናና ብለው ከበሮ ቀመጠው ለይላ ሰጥተው ያሳርፉኝ ጊዜ አስተውሳለሁ በነፃ ማለት ነው በነፃ በቃ ስሜት በቃ
አገር ቤት በቃ ማሲንቆ ተጫዋች ካልሆነ ተከፍሎት መሄድ አላስታውስም። ያው ሽልማት ይኖራል መሰለኝ። ሽልማት 100 ብር ከተሸለምኩ እኮ ብዙ ነው ነገር ነው እንዴ? ትንሽ ብር አይደለም። ልጅ እያለ ከ20 ዓመት በፊት በጣም ልጅ ሆኜ እኮ ከ20 ዓመት በፊትማ እንዴ 100 ብር መነሻ ካፒታል ይሆናል ለትንሽ ቢዝነስ። አንዴ አስታውሳለሁ 120 ብር ተሸልሜ ለእናቴ መቀነት አጠቃላይ ሰበሰብከው ማለት ነው? 120 ብር በቃ ብዙ የተባለ የተሸለምኩበት ቀን ነው። 120 ብር ግጥም ምናምን እየገጠምኩና አንዳንድ ብር እኮ ነው የምትሸልም። አንዳንድ ብር 120 ሰው ሁሉ እየመጣ ካለ 5 በጣም ደግሞ ካለ 10 ይሸልም እንጂ አንዳንድ ብር ነውና ተጠራቆ 120 ብር። ከዛ ለእናቴ ቀሚስ መቀነት፣ ለራሴ ሱሪ ሸሚዝ እንደዛ ገዝቼ 70 ብር ተረፈኝ። በ50 ብር ነው ይውላ እና በቃ ያስቅሻል። ከዛ ጓደኞች ሰብስቤ ስጋ ብዙ እየጠላ አላለቀ። ያው ልጅ ስለሆንክ ስታገኘው ማያያዝ ዛሬ እንግዲህ ምንነግርሽ ኦልሞስት የዛሬ 22 23 ዓመት ነው። ኦልሞስት ያኔ 16 17 ዓመት ማለት ወይ ልጅ እና በቃ ሳይሞቅ ፈላ ነበር ባለው በቃ በልጅነቴ ይሄ በቃ ከታላቆችሽ በላይ ማሰብ በቃ መሮጥ መፍጠን እንደዚህ ስለነበር ብቻ ተመስገን። ልጅነት ግን እንዴት ነበር? በተለይ ስንናት በጣም በተደጋጋሚ ስታወራ ሰምቻለሁና እስኪ ትንሽ ንገረን። ምን አይነት እናት ናቸው ያሳደጉ? ማለት እናቴ ትለያለች። እውነት ለመናገር በጣም ትለያለች። ደግሞ አሁን እያደግኩ ስመጣ ትምህርት ስማር መጽሐፎች ሳነብ የታሪክ መጽሐፎች ስፈትሽ አሁን በዚህ 2-3 ዓመት ትንሽ በቃ ቢዚ ሆንክ ትቸኝ በጣም መጽሐፍ ማንበብ እወዳለሁ። በተለይ የታሪክ መጽሐፍ ይሄ ፊክሽን ይሄ ልብወለድ ብዙ ጊዜ ሜይቢ ልብወለድ ብላቸው የፍቅር እስከ መቃብር ኦሮማይ ከነዚህ ተመስጫ በብያለሁ በጣም። ከዛ በተረፈ ፊክሽን አፈቀርኳት ወደድኳት እንደዚህ በቃ እንቅልፌ ነው የሚመጣው። ይሄ ታሪክ ቴዎድሮስ ማን ነው? ዮሐንስ ማን ነው? አሉላ ማን ነው? ሚኒሊክ ማን ነው? ሚልክ አገኘው ሳልጨርሰው አላቆምም። በቃ መጨረሻው ማወቅ ያጓጓኛል። እንዲህ አይነት ታሪክ ኢትዮጵያ ስለ ኢትዮጵያ ታሪክ ከሆነ አሁን በቃ የኢትዮጵያ ታሪክ የት ድረስ ከየት ነው የመጣ እንደዚህ ነገሮች እንትን ይሉኛልና በዚህ አጋጣሚ መጽሐፎች እያነበብኩ ሲሄድ የእናቴን ዕውቀት እዛ ውስጥ ያገኘሁት ያን የገረመኝ ምን ያክል አዋቂ መሆኗ እናቴ የምታስተምረን ነገር አንድ የሚያስቅ ነገር ልንገርሽና የሚያስቅ ሆኖ ሳይሆን በቃ እንትን ተሰበስበና ልጆች ትለናለች። አቤት በዓለም ኃያል ማን ነው ትለናለች። እሺ አንበሳ እንላለን፣ ባህር እንላለን፣ ማንጠራው ነገር የለም። ልጆቼ በዓለም ኃያል ባለ ጊዜ ነው ትላለች። ቁጭ ብለን ማታ ማታ እንደ አይነት ታሪክ ነው የምታስተምረን እና የፖለቲከኛ ጭንቅላት ያላቸው ባለ ጊዜ እንዴት ስንላት ለምሳሌ ከኛ ቤት ያደኩበት በታች ትልቅ ወንዝ አለ። ክረምት ለምሳሌ አንሻገረውም አይደል? ወንዙ የሱ ጊዜ ነው። በጋ ደግሞ እንደፈለገን እንዋኝበታለን፣ የኛ ጊዜ ነው። ስለዚህ ኃያል ማን ነው? ባለ ጊዜ። ከባለ ጊዜ ጋር አትጋፉ ልጆች። ጎርፍ 1 ሰዓት ሄዶ ለሚያልቅ ጎርፍ ሄዳችሁ ብትጋፉ ይወስዳችኋል። ብታሳልፉት ለ1 ሰዓት ለ2 ሰዓት ብትቆሙና ብታሳልፉት ግን የእናንተ ጊዜ ሆነና የሱ ጊዜ ያልፍና ትሻገራላችሁ። እና ሚደንቅ በጣም ሌላ አንድ ሁለተኛ መጨመርልሽ ኑስክ ልጆች ብላ ተሰበስበና ከራት በኋላ አገር ቤት ባይዘው ቡና ነው የሚቀድመው ታውቂያለሽ? ከቁርስ በፊት ቡና ተጠጥቶ ሁሉ ከምግብ በፊት ቡና ነው የሚቀድመው። ቡና ተጠጥቶ ነው ወደ ራት፣ ቡና ተጠጥቶ ወደ ቁርስ የሚኬደው ወደ ምሳና ከዛ ወይ ቡና እየተጠጣ ወይ ከቡና በኋላ ራት በልተን ኑ ልጆች ብላ ሰብስባን ፀጉራችን እየዳበሰች ምናምን ማቀንተት ምግብ የሚያጣፍጠው ምንድነው ትለናለች። ምግብ እንዴት ቢሰራ ነው የሚጣፍጠው ትለናለች። መጀመሪያ ባልተነጠረ ቅቤ ቢቁላላና ሽንኩርት ተደርጎ ከዛ በኋላ በተነጠረ ቅቤ ቢሆን ትስቃለች። አይደለም በዘይት ተቁላልቶ በቅቤ ደግሞ በተነጠረ ብላል የተለያየ ሐሳብና ቀርባለን። አይደለም ልጆች ምግብ የሚያጣፍጠው ረሃብ ነው። አሁን አንዳንዴ ሰርግ ውላችሁ ስትመጡ ስጋ አቅርቤላችሁ ቀመስ አድርጋችሁ ነው የምትተውት። በረሃ ውላችሁ ወይ ስራ ላይ ውላችሁ ስትመጡ ግን እንጀራ በሚጥሚጣ ስቀብጀት ጠቅለል ነው የምታረጉት። ይጣፍጣችኋል አይደል? ስለዚህ የሚያጣፍጠው ማን ነው? ረሃብ ነው። እና እንደዚህ ነገሮች ያኔ ብዙ አይረዱንም። ያደግሽ ስትሄጂ ግን ለዚህ ነው እናቴ ማለት አባቴ እኮ በጣም እውቅና ያለው አጥቢያ ዳኛ የነበረ በኃይለ ሥላሴ በ80 ዓመት ነው አባቴ ወለደ። በይዘው የመጨረሻ ልጁ ነኝ
አራተው በ80 ዓመቱ ነው የወለደኝ። የሚገርም ነው። ሌላ እንደሚገርም ታሪክ ልጨምርልሽ። እሺ ደስ እያለኝ። አሁን የ93 ዓመት ወንድም አለኝ። ምን ትያለሽ? በአባቴ የመጀመሪያ የአባቴ ልጅ 93 ዓመታቸው ነው ልበልጅ። አሁን 93 ዓመት ወንድም አይደለም ለኔ አያት ነው መሆን ያለበት አይደል? አያት ነው መሆን ያለበት። ለአባት ራሱ ሩቋል አይደለም፣ ግን ወንድም አለኝ። በጣም በልጅነታቸውና እስከ መጨረሻው እድሜያቸው ድረስ ነው የወለዱት። በወጣትነቱ የመጀመሪያ በልጅነቱ የወለደው አለ አስመላሽ አስፋው ይባላል። እኔ ደግሞ የመጨረሻ ልጅ ነው ለአባቴ መብራትም አስፋው። ዝሮ ግን ምንድነው የእናቴ ብዙ ጊዜ ጫና ፈጥሮብኛል ማለት ሲመስለኝ ደግሞ አንተ የመጨረሻ ልጅ ስለሆንክ በይበልጥ ከእናቴ ጋር ብቻ መሰለኝ ያደግከው አይደል? ከእናቴ ጋር ያደግኩት ለዛ ነው። ያ ማለት ግን አባቴ ያልወደው ማለት አይደለም። በጣም ስመዝና ያለው ወደዛ ሀገር በሄድ ከትላልቅ ሰዎች ጋር ነበርክበር እንዴ አስፋው ከበደ ልጅ እንዴ ተብሎ በጣም መከታ ይሆናል። አጋጣሚ ሆኖ ማለት ቤተሰቦች በዙሪያ የእናቴን ቤተሰብ ቢሆኑ የሀዩሎም ቤተሰብ ነች፣ የሎማራያ የነ አሉላ ቤተሰብ ነች፣ ተንቤን ተወላጅ ነች። አባቴም ተንቤን ተወላጅ ነው፣ ግን አማራ ክልል ነው ያደገው። በጣም ደስ ይላል። ልጅነትህ ይመስለኛል በደንብ በቤተሰብ ፍቅርም ምክርም እየቆየ ቢሆንም የገባ ምክሩ በእርግጥ ስርዓት አለኛ ቤት እግዚአብሔር ይመስገን። ያኔ አሁን ምግብ ስትበይ እዛ ጋር እጅሽ በዛ ምግብ ስላለ ሄደሽ አይነካም፣ ፊት ለፊት መሀል ላይ እንጀራው አይቀደድም። በጣም ነውር ነው። ከዳር ጀምረሽ ነው መጨረስም ካለበሽ መጨረሽው እና ይሄ ቶሎ ቶሎ ደግሞ ሳትውጥ አይጎረስም። በሁለት ጉንጭሽ የብዙ ቤት ነው። እንደገና ቶሎ ቶሎ ዝጉርሱ በቃ 2 እንጀራም 3 እንጀራም ብላ አበላለ ስርዓት ይኖር ነው ይባላል። እና ያደኩ ሲሄድ ግን ጥሩ ሆኖልኛል። የሚገርምሽ ሰዎችና ማክበር ችያለሁ። ሰዎች ጋር ታናሽ ከታናሽ ጋር ትልቅ ሰው ጋር ሲሆን እንደ ትልቅ ሰው ከአዋቂ ጋር ሲሆን እንደ አዋቂ ሰው ሆኜ ነው ማሳለፈው። ይሄ ያመጣው እንትን ምንድነው? አሁን ቤት ማንም እንግዳ ከሌለ ከእናታችን ጋር እንበላለን፣ ችግር የለም። እንግዳ ሲመጣ በአይን ስለዚህ ውልቅ ውጭ ነው የምትሆነው፣ እጅም ለማሳጠብ ብቻ ነው የምትመጪው። እና የእናቴ እንትን ትልቅ ዩኒቨርሲቲ ሆኖኛል ምለው ለዛ ነው። ብዙ ጊዜ እናቴ ሰላነሳ ማላልፈው ለዛ ነው። በጣም ደስ ይላል። ወደ አዲስ አበባ ጉዞ እንምጣ። አዲስ አበባ ሙዚቀኛ ለመሆን ነበር የመጣኸው? መቼ ነበር? እንዴት ነበር? አዲስ አበባ መምጣት ሀሳብ ብዙ አልነበረኝም እውነት ለመናገር። እንዲያውም ከመጣሁበት በፊት ከ4-5 ዓመት በፊት አሁን 97 የካቲት 23 ነው አዲስ አበባ መጣሁት። ዛሬ 21 ዓመት 21 ዓመት ሞላ። 21 ዓመት ይጠጋው እና ምንድነው የነበረው የ20 ዓመት 20 ማለት 18 ገደማ ያለው ነው እዚህ መጣ። በዛው እድሜህን ተሰላም 18 ዓመት ምናምን አዲስ አበባ ገብቻለሁ እና ምንድነው አገር ቤት ትምህርት አቋረጥኩ። እሺ በመሃል ውትድርና ገብቼ ነበር። በመሃል ውትድርና የ17 ዓመት ልጅ ሆኜ ገብቼ ነበር። ስልጠና ገባው፣ ሰልጥኜ ወጣው። ከዛ በኋላ ትምህርቱ ላይ ትንሽ ችልችላ ጎበዝ ተማሪ ነበር። በተርም ነበር ማልፈው። ከዛ ችላ ስል ሳይክል ምናምን ነበረኝ። በሳይክል ከዛ ከትናንሽ ከተማ የገጠር ከተሞች ወደ ዘደስል ይሄ ልጅ ይበላሻል ተባብለው ከአጎቴ ጋር ተመካክረው እናቴና አጎቴ ለምን አዲስ አበባ ልከውም ብለው አጎቴ ማለት ጎረመሰ ተብለህ ነው መሰለኝ አይደል? አዲስ አበባ አጎቴ ነበር። ወንድሜም ታላቅ የመዚህ ነበርና ከዛ ወደ አዲስ አበባ መጣ። ወንድሜ ተቀበለኝ። ወንድሜ ጋር ቀጠልኩ። ወደ ትምህርት ተመልሼ ገባሁ። ሸጎሌ ጉለሌ ጽፋት ማዕከል አልነው እንትን ጉለሌ ክፍለ ከተማ መድኃኒዓለም አታውቂው? አውቀዋለሁ። እዛ ነው የተማርኩት። እዛ ተማርክ፣ ትምህርትን ቀጠልክ ማለት ነው? አዎ እስከ 12 ቀጠልኩ። ከዛ በኋላ ግን ከዛ በኋላም ኤምሲዲፒ የሚባል ነበር 24 ቀበሌ አዲስ ከተማ አዲስ ሚካኤል አካባቢ ኤምሲዲፒ የሚባል መልቲ ፐርፐስ ኮሚኒቲ ዲቨሎፕመንት ፕሮጀክት የሚል እዛ ድርጅት ነበር። እዛም ሰራ ነበር። የበለጠ እዛ እንደ ብርሃኑ ይባላል አሰልጣኙ። እሺ የበለጠ እንደገና የሙዚቃው ግንባታ እንዳገኝ አድርጎኛል።
እዛ በደንብ የመዝፈን እድል እያጋጠመ ራስን በደንብ እያዳበርክ ድምፅህን እየገራ ሜጀር ምን ማለት ነው ምናምን የሚለው ቅኝት ምንድነው ወደሚል እዛ በቃ ለላይ ከማለት ምንም ቅኝት ምንድነው ሜጀር ነው እና ስለዚህ ፍቅሩ በደንብ በልምድና በትምህርት እየዳበረ ሄደ ማለት ነው። ከዛ የራስህ ሆቴል ከፈትክ? ለምን ከዛ በኋላ ተቀጠርኩ ዳሰ የሚባል ሰፈር። ከዛ በፊት እሺ ከትምህርት ማጠናቀቅ በኋላ ተቀጠርኩ። 250 ብር የወር ደሞዝ የዛሬ 20 ዓመት ትንሽ አይደለም። 2001 ዓመተ ምህረት ላይ ነው 17 ዓመት ገደማ 250 ተቀጠርኩ። አንድ ወር እንደሰራው በሁለተኛው ወር ላይ ከስተመር ይወድሃል ብላ ሴትዮ 50 ብር ጨመረችልኝ። ፀሐይ ትባላለች። ትልቅ ጭማሪ ነው። አንድ አምስተኛውን አስጨመርክ። አንድ አመት ሰራሁ እሷ። ከዛ ወጥቼ አባይ የሚባል ቤት 4 ወር፣ ከዛ ሙሉ የሚባል ቤት 1 አመት 2 አመት ከምናምን። ከዛ በኋላ ሼር ከፈትኩ። ከሊማሊሞ የሚባል ቤት ሄጄ ሼር ከፈትኩ። ከሼር ደግሞ እቁብ እየጣልኩ ነበር። 2 አመት ከሰራ በኋላ ወደ ራሴ ክለብ ደግሞ መክፈት ቻልኩ። ተከዜ የሚባል ሰሜን ሆቴል ከፍ ብለሽ አዲሱ ገበያ። ከዛ ከወንድሜ ጋር እንደ አመትና እንደሰራ ደግሞ እዛው ደግሞ ተገንጥዬ የራሴ አዲስ ገበያ መስቀል ስጋ ቤት መደዳ ግሪን ሆቴል የሚባል ቤት ደግሞ ከፈትኩ። በደረጃ በደንብ ነው ያሳደግከው። እያልኩ ሄድኩ። ከዛ ብዙ ጊዜ የምለው ነው መግለጽ በማልፈልገው ሁኔታ ግብር ምናምን ብለው ዳሜጅ ግለሰቦች ናቸው። መንግስትም አልወቅስም በዚህ ግለሰቦች። ምክንያቱም አንዳንዴ ታውቂያለሽ መንግስት ትክክለኛ በቅንነት መንገድ እየሄደም በውስጡ ሆነው አሰራሩ የሚያጎብጡ አሰራሩ የሚያበላሹ ቱማች የሚያጋጥመን ነው። በእኛ እድሜ እንኳን ከኢህአዴግ ጀምሮ እስካሁን ምናየው ነው። መንግስት ከላይ ያለው ቆንጮ ላይ ያለ ያጠፋው ነው አይደለም ሁሉ ነገር የሚበላሽብን ከታች ያሉ ሰዎች የራሳቸው ጥቅም ስለሚያራምዱ ነውና ብቻ በሆኑ በግለሰቦች በግብር ተብሎ ምክንያት እንዲዘጋ ሆነ። ፊጋ ሄጄ ባር ከፈትኩ። እሱም ፖለቲካ ጥሩ አልነበረም እንደምታውቂው። በዛ ዳሜጅ ሆነ። ከዛ ወደ ቀን ሰራተኛ ወረድኩ። ከዛ በኋላ ነው እሱ መንገድ ነው በደንብ እንድናወራ የምፈልገው። አሁን አንድ ዘፋኝ በደንብ በደረጃ የወጣ ያውን ብድግ ብለህ ሄደህ ቢሆን ብትወርድም ያን ያህል ላይደንቅ ይችላል። ግን ሁሉንም ነገር በደረጃ አይተህ ነው የሆቴል ባለቤት እስከመሆን የደረስከው። እንዴት ወርደህ ደግሞ የቀን ሰራተኛ ሆነ ለመስራት የነበረው ሂደት አጋጣሚዎችን እስኪ እናውራቸው። አጋጣሚው እንዴት መሰለሽ? አሁን እዚህ ጋር የነበረው ሆቴል የነበረኝ በወር 40 ሺህ ነበር የምከፍለው የቤት ኪራይ። የቤት ኪራይ ብቻ 18 ሰራተኛ ነበረኝ። እሺ ስራውም ቆንጆ ነበር። ግን ግብሩ ሲመጣ ያኔ ነበረ የግብር እንትን አስፈሪ ነው ታውቂያለሽ። በጣም በግብር ምክንያት ቤትሽ ይዘጋል ሲባል ያለሽ ንብረት እዛ ቤት ሁሉ ምናምን ነው የምታጭው። ባሽ ተጣደፍ ያለሽ ምን እንደምትሰሪ እንትናቴ ኦሬዲ አንዳንዴ እኮ ሆቴል ከፍተሽ ለአንድ አመት ላታተርፊ ትችያለሽ። ቤትሽ ታስለምጃለሽ። በዛ ነው ምንም ብር አካውንት ላይ ኖርሽ ይችላል ምን ሊሆን ይችላል። ግን እንደዛም ሆኖ ግን ክፉ የሚባል ስራ አልነበረም። ጥሩ ነበር። በዛን ወቅት እንግዲህ 2009 ዓመተ ምህረት 1,710,000 መጥቶብሽ ምንም ሳይኖርሽ ምን ግብር እንደሱ መጣ። 1,710,000 መጣ። 1,710,000 አይደለም ክረምት ላይ እኮ 60,000 ከፍያለሁ። 60,000 ተከፍሎ ክሊራንስ ታድሶ ንግድ ፍቃድ ተሰጥቶሽ ከዛ ጥር ላይ አይ ተሳስተሃል የከፈልከው እሱ ልክ አይደለም ተብሎ ማሻሻያ ነው 1,710,000 ከዛ ሲሄድ ካፒታል ራሱ እንደዛ ነበር ስትጀምር። ከየት ምንም እንደ ሲጀምርም እኮ መኪና ሊፍት ባግ ነበረች ተሸጠች። ባለቤቴ ከውጭ መጣ ይዛው የመጣች ብር ወደ 300-400 ሺህ ገደማ 600 ሺህ ገደማ ነው የነበረ መነሻ ካፒታል በራሱ መነሻ እንኳን። ከዛ ለሆቴል 6 ወር ተከፍሎ ሰራተኛ እቃ ምናምን ሲባል በቃ ኦሬዲ ዜሮ ውስጥ ነሽ። ራሱ ነው የሚንቀሳቀሰው እዛው ራሱ ነው እዛው የሚንቀሳቀሰው። በየጊዜው እቃ ታሟያለሽ፣ በየጊዜው አንዳንድ ነገር ይጎልብሻል። ብዙ ነገር ነው እንትን የምትይው። ዞሮ ተፈጠረ እሱ። ከባድ የነበረው ግን ወደ ቀን ሰራተኛ መግባት ነው እንዴ በጣም። ምክንያቱም ምርጫ አልነበረኝም። ልጅ አለኝ፣ ትዳር አለኝ። በሰዓቱ አግብተህም ወልደህም ነበር? ብቻ ወልቻለሁ በሰዓቱ። ከዛ
አንድ ቀን የሰኔ ጾም ጾመን እሺ በጣም በህይወቴ ከማረሳቸው ታሪኮች የሰኔ ጾም ወር ከምናምን ጾመን ጾም የተፈታ ቀን ምንም እንበላው ነገር የለም ምንም የፍስክም የጾም ሽሮ ምንም ከዛ ትንሽ ሽሮ መብሬ ትንሽ ሽሮ አግኝቻለሁ እና ሰርቻለሁ ቅቤም ነበረች የተረፈች አድርጌ ሰራርቻለሁ ግን አንድ እንጀራ ግዛና አለች ምንም የለኝም አንድ እንጀራ ማንች ከሆቴል ባለቤትነት 18 ሰራተኛ ቀጥሮ ከማሰራት ከመሳቢያ ከምናምን ለቀቀው 6 ብር ሳንቲም ከመሳቢያ ያገኘው የዝም ብለን ምን አስቀምጣቸው ዝርዝር ሳንቲሞች 6 ብር አገኘውና አንድ እንጀራ ገዛው ላይ 6 ብር ነበር አንድ እንጀራ ገዝቼ መጣ 6 ብር ያኔ አንድ እንጀራ የሚገዛ ነበር እና ቀባብተን ሾሮዋ ተጎራርሰን ከዛ ለምሳ ምናምን ተጠብቀኛል ከዛ ሳስበው ነገሮችን ወደ ከባድ ሁኔታ ነው የሚሄዱት እንዲያውም ደግነቱ የባለቤቴ እህት አሜሪካ ነበረች እሷ ቤት ኪራይ ትከፍልናለች አንዳንድ ነገር ታግዘናለች አሪፍ በጎደለ ያው ይሞላል ግን ሰው ተማምነሽ ሁሌም አትኖሪ ከዛ ምን አረጋግን ቀጥታ ከፊጋ ወጥቼ አራብሳ ገባው ስልክ ያጠፋው አንዱን ጓደኛ እንዳላገኝ እንጂ አሪፍ ጓደኞች አሉኝ በጣም በወቅቱ እግዚአብሔር ይመስገን ጓደኛ ጥሩ ጓደኛ ይመጣልኛል እኔ አስቀየም የሚለው በህይወትም ጓደኛ ያስኖር ከገጠር እስከ ከተማ የለም ወቅ ሰው ጓደኛ እድለኛ ነህ እና በጣም ነው እንዴ የሚባለው በጣም አሁን 19 አመት ምናምን ጓደኛ ነው አንድ አመት አዲስ አበባ መጣ ውስጥ እነ ሲሳይ የሚባል ኔትሄድ የሚባል ነበር እነ መልካሙ የሚባሉ 24 በጣም ብዙ ጓደኞቼ ስቲን ነው አለ ያቆራረፍን ያጓተተን ነገር የለም እና ያረጉልኝ ነበር አሁን እነሱ የሆነ ነገር ብላቸው አዋተው ኮየና ያረጉልኛል ግን በቃ እጅ መስጠት አልፈለኩም ስልክ ያጠፋው ኦልሞስት 2 አመት አራብሳ ጠፋ ለአንድ አመት እንዳለ ከምታውቀው ሰው በሙሉ ተደበቅኩ 2 አመት ሹራብ እንደዚህ እንትን ነው ማረከው የቀን ስራ ጀመርኩ ጣውላ ምናምን ተስራዬን ቀጠልኩ ማቀው ሰው ሳገኝ ድሮ ዘፋኙ የሚያቀኝ ማብሬና ምናምን ሲል ላሽ አይደለም እንዳለው ሰውዬ አንዳንዴ ነው ባላየለፉ ይያልከ ሰዋል ተክስልሽም አንዷል ሙዚቀኛ ነውና አሜሪካ የሆነ ማይሆን ቦታ ተገኛሉና እሺ ተገኝቶ እንዴ እንትን አድናቂ ነኝ ይለዋል እኔ አይደለም አታድንቀኛል አረና ሀቃለው ጎበዝ ዘፋኝ ነው ይለዋል አይደለም አንተ ሰው የታማለ እንዲያው አይደለም ካልቆለብዝን አይደለም ካልኩ አይደለም አድናቂ ነኝ ስለዋት አድንቀኝ አልፈልግም እንደዛ ነገር በቃ ምትት ይለሽልሽ ሹራቤ እንደዛ አድርጌ ሲያገኝ መብሬ እያሉኝ ማንዳንዴ ላሽናል ባልሰማ የጀመርኩት ለአንድ ወር ምናምን በጣም ዲሞራላይዝ ሆኛለሁ ከዛ በኋላ ሁለተኛው ወር ላይ ይሄ እንትኑ ይቆም ሳጥን ጠረጴዛዎቹ ምናምን እየሰራው ጥበብ ይሄ በሹተር ነው መሰሪ አሪፍ የሆነ መጣ ነጋሲ ስራውን እየወደድከው መጣ ስራው እየወደድኩት መጣው ራሴን መገላለጥ ጀመርኩ በቃ ባለሙያ ነኝ ወደሚ ኮንፊደንስ እየተሰማኝ መጣ የሰው ልጅ አይስረቅ መጥፎ ቦታ አይገኝ አሰርተ ጉልበት መኖር ምንድ ከዛ ነጋሲ ይባላል ሲያሰራኝ ነበር ጣውላ ቤትና ከሰባተኛ ፎቅ ሶፋ ላይ ዘህና ይለኛል እና በ200 ያወርዱልሃል ከላይ ተሸክም ጋሪ 200 ትከፍላል 400 ላይ ሰጠኛል እሺ ሶፋው ከሰባተኛ ራስ የተሸክም ያወርዳዋል ሙሉ የቤት ሶፋ ከችግር አይበልጥ ለምን መሰለሽ የሚሰጥ እርካታ ለልጅ ዳቦ ምናምን ቤት እጄ ሲሄድ እንጀራ መብርዬ እንትን ካለ እስኪ እንጀራ ደስ ያለኝ ነው የሚሄደው ባይዞ በዚህ ብቻም አይደለም እህቷ በደንብ ነበር ማለት ታግዘናለች ቢያንስ ቤት ክራያችን አንዳንድ አስቤዛ ግን እሱ ብቻ በቃ ይሆነ መስራት ብቻ አለብሽ አንተም ያው እንዳባወራ የሆነ ፕሮቫይድ ማድረግ ያለብህ ነገር አለ ያ በቃ ለ8 ወይ 9 ወር ገደማ ሰራው እዛ በኋላ ተውኩ እዛ ከተውኩ በኋላ ነው ነገሮች እንደገና መጡ የፖለቲካ ጉዳይ መጣ አንድ 3 ቀን ታሰርኩ በምን ጉዳይ ታሰርክ ይሄ ፖለቲካ ትግራይ ተወላጅ በሚል የነበረው ታሰርኩ ጠበቃ ምናምን በየወጣው በሁለተኛው ይሄ ረሚም የሆነ ዙር ሲመጡ ያው አንዳንዴ
ጓደኛ እንትን አይበል ማለት በዚህ አጋጣሚ ማለት እንፈልገው ሰዎችን በብሔራቸው ምክንያት መጥላት፣ ሰዎች በዘራቸው ምክንያት መውደድ ስተት ነው። ያውን ከሁሉ ብሔር መልካም ያልኩሽ አሁን ጋሞ ጎፋ ነው፣ ሲሳይ ፓል ባለቤት ጎንደሬ ነው፣ ወንድ የምትይው ኦሮሞ ነው፣ 19 ዓመት ጓደኛዬ ነው፣ አዲስ አበባ ተወልዶ ያደገ። ጎሚዳ የሚባል የ19 ዓመት ጓደኛዬ ትግሬ ነው። እነክብሮ ከሁሉ ብሔር ብሔረሰብ ጓደኞች አሉ። በጣም 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 ምርጥ ጓደኞች ማለት ነው። እስቲ እና አብረን ማለት ነው የተለያየ ሁኔታ የምንገናኝ እና ያኔ እዛ የጨለማ ዘመን እንዳልፍ ያደረገ ሲሳይ ነው። ለብቻል ያው በችግርህ ቀን አይደለ ጓደኛ የምትለየው እውነተኛ ጓደኛ የምትለየው እንደዚህ ተማለ። አሁን የስራ ለቃ ኦሮሞ ነው። 4 ዓመት ክለብ ማናጀር ሆኜ የምሰራበት በጣም 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 ክሎዝ ነን። በጣም ነው ከመነገርሽ በላይ በጣም ሚስጥርም ስለ ስራም ስለምንም። ስለዚህ ምንድነው መሆን ያለበት? የሰው ልጅ በብሔሩ ምክንያት ሰው መጥላት፣ በብሔሩ ምክንያት መውደድ በራሱ የሰዎች ስህተት ነው። ጤነኝነት አይደለም። ጤነኝነት ማለት እኔ ላንቺ የምሰጠሽ ክብር፣ ፍቅር፣ ጊዜ፣ አክብሮት ነው የሚወስነው እንጂ አንቺ የሆነ ብሔር ስለሆንሽ ልንዋደድ አንችልም። አይደለም በብሔር የእናትሽ ልጅ ማትወጅበት ሁኔታ አለ እንዴ? በሐሳብ ካልተግባባሽ እኮ አንድ ላይ ትኖሪያለሽ። ሁለት ዓላማ ያለው የእናት ልጅ ሊኖር ይችላል አንድ ቤት ውስጥ አለ። በኢህአፓ ባንደርስበትም በአካል በኢህአፓ ጊዜ ነበር ወንድምህ ፖለቲከኛ ሆኖ አንዱ የደርግ አንዱ የኢህአፓ ከሆነ ይገዳደላሉ። የሐሳብ ልዩነት ስላለ ወንድማማቾች ሆኖ ይገዳደላሉ። ስለዚህ እንዴት ወጣ? በቂ ገንዘብ ስታገኝ ነው ወይስ ፍቅር ወጣልህ? የጣውላ ስራው ከጣውላ ስራው ወጣው። ይሄ ማሰር ምናምን መጣ እንዳልኩሽ። ሰው አስቸጋሪ አይደል? እኔ እዚህ አንድ ዳቦ ለመልቀም እየዋልኩኝ ከእነንትን ጋር ይገና በጣም የተከሰሱ ክስ ደብረጽዮን አይከሰስም እንደ በወቅቱ የከሰሱኝ ክስ እንዴ የኦሮሞና የትግራይ ወጣት እየሰበሰበ እያደራጀ የብልጽግና ወታደራች እንዲህ አይነት እንትን ከማል ከየት በምን ከዛ አስታወስኩ። አንድ ልጅ ተጣልተነዛ ተቃይመን ነበር። ሳያለው ለደህንነት ነገር ያሳስራሉ ምናምን የሚል ፉከራ ፈክሮ ነበር። ከዛ በጣም ብቻ ሳስታውሰው በጣም የሚያሳዝነው እኔ አንድ ዳቦ ለመልቀም የቀን ሰራተኛ ሆኜ ጣውላ እየቀጠቀጥኩ ሶፋ ከሰባተኛ እያወረድኩ ባለሁበት እንዲህ አይነትም የግሉ ደግሞ ጉዳይ ያራምዳል እና ይሄ የሚመለከት ፖለቲካ ጉዳይ ለማውራት ፈልገን ሳይሆን ይሄ መንግስትም ለመውቀስ ምናምን ሳይሆን ጀነራሊ ኢትዮጵያ ውስጥ ያለው ሁኔታ ምን ያየው መሰለሽ? ብዙ ደጋግ ሰዎች፣ በጣም ብዙ መልካም ሰዎች፣ በጣም ብዙ ደግ ብሔረሰቦች። በብሔር ምክንያት ክፉ የለም፣ በብሔር ምክንያት ደግ የለም። ሰው እንደ ሰውነቱ ነው ደግነቱና ብዙ ጊዜ ላይ ከመውቀሳችን በፊት እኛ እርስ በርስ እንዋደድ። ገባሽ? ግቢ ውስጥ ያለ ፍቅር ካለ አንድ ግቢ 10 አባወራ አለ፣ ከበታች 5 ሲኖር 40 ሰው አለ ማለት ነው። ይሄ 40 ሰው ፍቅር ከሆነ ፖሊስ ይመጣል ግቢ ውስጥ አይመጣም። 40 ተፋቅሮ የሚኖር ከሆነ ሁሌ የሚንጫጫ ሁሌ የሚደባደው ከሆነ ግን ፖሊስ መጠራቱ አይቀርም። ስለዚህ ችግሩ እንዲመጣ የምናደርገው እኛ ነን። የኛ አለመዋደድን በሀገሪቷ ጥቅም የሚሰጥ አይመስለኝም። እንደውም ይሄ ከመዋደድና ይሄ ከማህበራዊ ኑሮ የጠበቀ ማህበራዊ ኑሮ ጋር ስታነሳ ክሊፑን ስትሰራ እንዳለ የሚያውቁ ሰዎች ናቸው እዛ ላይ የተሳተፉት። አጠቃላይ 300 ሰው ነው የጠራሁት ለክሊፕ ስራው። ለክሊፕ የሞዴል ምናምን ሳይሆን እንዳለ የሰፈር ሰው የምታውቀው የሰፈር ሰው ምናምን አውቀው እንደነገርኩሽ ቅድም አዲስ ገበያ 2 ዓመት፣ አዲስ ሚካኤል 5-6 ዓመት፣ ሰሜን ሆቴል 6-7 ዓመት የሚሆን አራብሳ 2 ዓመት፣ ፊጋ 2 ዓመት፣ ሳሪስ 8 ወር ዞረሃል። ጨርቆስ መንታ ሱቅ አካባቢ ወደ 1 ዓመት ገደማ 20 ዓመቱ እየዞርኩ ነው። አሁንም መስቀል ፍላወርም ውስጥ 4 ዓመት ሊሞላኝ ነው። መስቀል ፍላወር በራሱ እንትንም 1-6 ወር ይካባዱ። ስለዚህ በተለያየ በኖርኩበት ጥሩ ማህበረሰብ መፍጠር እንትን አለኝ እግዚአብሔር ይመስገን ከሰው ጋር። ከዛ 300 ሰው ጠራ። ክሊፑ ላይ 170 ሰው ተገኘ።
እንዴ ከግማሽ በላይ መጣ 170 ሰው ተገኘ ነው ይሄ ምንሽ ከሙሽሮቹ ከምናም ውጭ ያለው ከሞዴሎቹ ምናም ውጭ ያለው ከሚዜዎቹ ምናም ሆኖ የሰሩት ውጭ እኔ ሊያጅው ከመጡት ውጭ ማለት ነው 170 ሰው መጣ ግን የተቀረጸው ግን 50 ሰው አይሞላ ለምን አብዛኛ ሰው የተቀረጸው ቢራ እየጠጣ ስለነበር ቁጭ ብሎ ስለነበር ነው ቢራ ደግሞ እንትን መጠጥ አይገባም በሚል እንዳለ ተቆርጧል እየጨፈሩ ስቴጇ ላይ የነበሩ ብቻ ነው የተቀረጹት እና በዚህ ራሱ ከብዙ ሰዎች ጋር ተቀያየም ያ ሹሩባችን ተሰርተን ልብሳችን ለብሰን ይሁላ ከአረብሳ ከሳሪስ ከቃቃሊቲ ከፊጋ እንዴት መልስ ከአዲስ ገበያ ከአዲስ ሚካኤል እንዴት ክሊፑ ላይ አልታየንም አሉ ታዩና ሌላ ስራ ቦታ 12 ዌተር ነበሩ 11 ዌተር ተገኝተዋል አንዱ ለጥበቃ ቀርቶ ነው አጋጣሚ እንቅልፍ ተጭኗት አንዷ ብቻ ነው የቀረችው እና 12 ሴቶች ናቸው እንትኖቹ ከ12ቱ 11 ተገኝተዋል እና አንዱ ያየሁበት ምንድነው የሰው ፍቅር እግዚአብሔር ይመስገን ይሁላ ሰው እንደዚህ ሹሩባት ሰርቶ ወጭ አድርጎ ይሁላ ስለመጣ በዚህ አጋጣሚ ሁሉ መዛ ክሊፕ የተገኙ በሐሳብ ያገዙም ለማሰግናቸው ፈልጋለሁ የምር ሰርግ አስመስላችሁታል ክሊፕ አዎ ዲኮር ተደርጓል አዳራሹ 30 ሺህ ብር ነው ከፍዬ ዲኮር ያስደረጉት አዳራሹ በራሱ በቃ ሪል እንትን መምሰል አለበት ምክንያቱም ባህል መጠንቀቅ አለብሽ ከባድ ነው የማን አድናቂ ነህ ግን መብራቱ ከሙዚቀኞች ምን ልበልሽ ምን ብዙ ሙዚቀኛ ነው ያለው በጣም ተወደው ኪሮስ እረፍት እንውሰዳ ትንሽ በኪሮስ ቆንጆ ዘፈን ኪሮስ ቀስቅሰሽ አምጥተሽ አሁን ግን ተቀስቀሽ ያው ከወደድከው ለፍቅር የሆነች ያልጣል እንዲያውም ከኪሮስ አሁን ከፍቅር ዘፈን አይደል ሌላ ከታጋዮችም ኢየሱስ በጣም ነው በጣም ሚስጥር የሆነ ዘፋኝ ነው እንዲያውም ስለ እሱ አንድ ነገር ላንሳለሽና እሺ እንትን የሚለው ዘፈን አለው በርግጥ ሙሉ ያው ረጅም ነው ከልዓሎ ለና ያቅፍ ከም سبؤ تاريخ قيدف كالعلو بخرار غير حمدين ولا تاريخنا يسره አየዛዶ አዶራራ ከብዳ ሶሪ ድካሙ መጣ አይደል በመሃል ድካሙ ማለት ዘፈኑ በጣም በቃ እንትን ሁሉ ጊዜ ለመዝፈን እፈልጋለሁ ግን በቃ እንትን አለ መጨረስ ምን መሰለሽ ሀየሎ ማራያ የእህቱ ልጅ ብርሃነ መስቀል ይባል ነበር እሺ እና አብረው ትግል ወጥተው ተሰውቶ ወራዲ ተቀብሯልና የሀየሎ እህት የብርሃነ መስቀል እናት መጣች እሺ ወደ በረሃ ሄዳ ጠየቀች ሀየሎም ሐዲስ ነው ስሙ የአባቴ እናቱ ስም ሀየሎም ያሉት በትግል ጎበስ ነበር ሀየሎም ማለት በረታባቸው እንደማለት ነውና ከዛ ሐዲስ ትለዋለች እህቱ መጣ አቤት ሐፍተይ ለሐምዶ ይላታል አቤት እህቴ እንዴት ነሽ ይላታል እንዴ ወንድምስ ትለዋለች አይ በዚህ ወደ ምዕራብ ወደ ታች ትግል ላይ ነው ትለዋለች ወይ እኔስ እንጃ በህይወት ያለ አልመስል ብሎኝ ለጠይቀው የኔ መጣሁት ሆዲ ያላስችላል ትለዋለች እሱ ኦሬዲ ሞቷል መሞት ብቻ ነው የሚገርምሽ መቃብሩ ላይ ነው የቆመችው የልጇ መቃብር ላይ ከዛ አይ እናቴ የልጅሽ መቃብር ላይ እንደው ቆመሽ ብታውቂ ምን ትይ ነበር ይላታል ምን አልካዱሽ ይሰጥለው አይ ምንም በዚህ ታች ነው ያለው ከዛ በወቅቱ ተሰማ የሚባል
ታጋያለ ተሰማሚ ያቅፋትና ከዛ እናቴ አትጨነቂ ምናምን ብለዋት ሸኛት። አይ ካላችሁ እሺ ውስጤ ግን ያለ አይመስለኝም ግን በርቱሽ ትሄዳለች እና የዛ ነው ያዜመውና አይ እናቴ የእናትሽ የልጅሽ መቃብር እንደቆምሽ ብታቂ ኖርስ ምን ትይ ነበር ይላል። እና ተሰማ ይሸምግላት ወይስ ሀየሎም ይሸምግላት ይላል ዘፈኑ ላይና በቃ ሂስትሪው እንትን ስትይ የሰው ልጅ የሚያሳልፈው ከባድ ነገር የልጇን የሚያህል መቃብር ቆማ ነበር ስለልጇ መጠየቅ ነበር። እሱ ነው የሚያስታውስ ዘፈን ስለሆነ ሁሌ ያመኛል። ሁሌ እሱ ዘፈን ከሰማው ከባድ ሞክሬው እንትን አልለውም በቃ ሞክሬው ልወጣው አልችልም። በመሃል ይቋረጥብኛል አልችልም። እና ለዛም ኪሮስም ትግርኛ ሙዚቃ በደንብ ያዘመነ ሰው ነው። በደንብ በቃ በሀገር አቀፍ ደረጃ እንዲወደድ ያደረገ ያውም ይሄ እስክስታው ምናምን የበዛበት ሆኖ አይደለም። ምንም የልስልስ ብሎ የሚወርድ አይነት ነው አብዛኛው ዘፈኑ አይደል። የሱ ብቃት እኮ ክራር ዜማው እስክስታው ፐርፎርማንስ ግርማ ሞገሱ ዶክተር ኪሮስ አለማየሁ ነው አርቲስት ዶክተር ኪሮስ አለማየሁ ነው ተብሎ የሚጠራውና እና ለዛም ያህል መልእክቱ በጣም ሁሌ እንትን ስለሚለኝ ነው ኢያሱ ያስቀደምኩልሽ ማለት ፈልጌ። ከኪሮስ በጣም የምትጫወተው በብዛት ወይ አሁን እውነት ለመናገር አሁን እንደዚህ ሆነ ከባድ ነው። አሁን ከክፍት ተነስተመተ ኪሮስን ማለት በጣም ነው የሚከብደው። ግን አይ ቆንጆና የሚለው ሞክርልሽ። አይ ቆንጆና አይነ ይስሐበኒ ሰነ ይሰበበይ ወይላይ ዘጉረረሳ ካማ አንተ ሓሸው ተምተሚላ አፍትልበይ ሓሸው ሸው ከብለኒሉ ሸው ከብለኒሉ ሸው ትያለሽ። በጣም አሪፍ። ስለዚህ ጉዞ እንደዛ ነበረ እየቀጠለ ከእንጨት ስራውም ከቀን ሰራተኝነቱም። በዛ መሀል ግን ህይወት ምን አስተማረች? ምንድን ነበረ ጉልበት የሚሆነ ማለት አንዳንዴ ስብር የሚያደርጉን አጋጣሚዎች አሉ። ብዙ ሰው ተስፋ እንዲቆርጥ በቃ እንዴ ከዚህ ደረጃ ወርጄ ታች እንደዚህ ድጋሚ ብሎ የሚቀር ሰው አለ። አንተን እንዴት ነው ማን ነው አበርትቶ ብድግ አድርጎ ደግሞ አረ ነገ ሌላ ቀን ነው ያልክበት ምንድን ነበረ? ባይዘው ኃይለ ሥላሴ ማንበብ ሙሉ ሰው ያደርጋል ብለዋል። ጋዜጣ እያነበቡ ምንድነው ስለ ሀገሪቷ ሁኔታ በሚጻፈው ጋዜጣ ነበር ቸክ የሚያደርጉት። ስለዚህ ሊቅ ናቸው ሰውየው ማለት ምንድነው። አንድ ጊዜ የባሌ የገበሬ አመጽ፣ የጎጃም ገበሬ አመጽ፣ የትግራይ እና ይነሳል እና ጋዜጣ ላይ ተጽፏል እያነበቡ ነው። ከዛ ይጠሯቸው እና ማካሪዎቻቸው ጎጃም ምን እያለ ነው? አይ ግብር ይቀነስ። ባሌስ? አዎ ባሌም ጫና እየበዛብን እያለ ነው። የትግራይም ጠየቁ፣ ተነገራቸው። ከዛ ሸዋ ምን እያለ ነው አሉ። ሸዋ ዝም ብሏል፣ እሱ ጠብቁልኛል። ዝም ያለው እሱ ጠብቁልኝ። እነዛ ኦልሬዲ ተንፍሰዋል፣ መልስ ሊሰጣቸው ነው ማለት ነው። የነዚህ ግን የጠየቁት ነገር ስለ ዝም በማለታቸው እነሱን ጠብቁልኛል። ዝም ያለውን ፍሩ እና ያነቡ ስለነበር ነው። ስለዚህ ምን ልልሽ ፈልጌ ነው ማንበብ ሙሉ ሰው ያደርጋል ማለት። እኔ አሁን አነብ ነበር። ለምሳሌ ጽናት መጽሐፍ አለ የትግል ነበር የሰው ልጅ ምን ያህል ብርታት እንዳለው የሚያሳይ በጣም በጣም ጽናት ስታነቢ ይሄ ቀን ስራ ሰራሽ ምን ነቲንግ ነው። ታሪክ ውስጥ ስታነቢ የሰው ልጅ እንደዚህ ይፈተናል እንዴ? የሰው ልጅ እንደዚህ አይነት ጽናት አለው እንዴ? እንዴት ያደርግሻል? እና እነዛ አይነት መጽሐፎች የታሪክ መጽሐፎች ያየኋቸው እኔ ላይ በጣም ጥንካሬ እንዲያሳድሩ አድርገዋል። ምን ማለት ነው ወደሚል እኔ ሰው አይደለም እንዴ? አንድ ተራሰው ስንት ሰዓት ላይ ቀን ስራ እየሰራ ያለው ከነዚህ በምን እበልጣለሁ? እኔ ሰው እነሱ ሰው። አዎ ከፍታ ነበርኩ። በማወቅ ይሁን ባለማወቅ በእኔ ስህተት ይሁን በሰዎች ስህተት ወድቄያለሁ።
ግን እንዴት ወድቄ መቅረት እችላለሁ? እንደገና ተራራው መውጣት እንዴት ያቀተኛል? ቅዱስ ያሬድ እኮ ሲወድቅ ሲነሳ አይደል እንደ መጨረሻ የዓለማችን እንትን ይሆነው። ለዚህ ወዳስ ሆና በቃ ራሴ ማጽናናት። ከዛ ይሄ ሰርቼ ገብቼ ቤት ስተኛ ያለኝ ሰላም እንደኛ ድካሙ ስላለ ራስ ስተሽ ነው ለያጥ አታስቢ፣ አትጨነቂ። እንዲያውም ከዛ በፊት የነበረ ጭንቀት ከባድ እንቅልፍ ከልክሎኝ እስከ ደም ግፊት መታመም ደርሻለሁ። መጀመሪያ ሆቴሉን እንዳልኩኝ በቃ እንቅልፍ የሚባል በቃ እንዲያውም አምሽቼ ልግባ ብዬ ውጭ አምሽቼ 7 ሰዓት ምናምን ገብቼ ተኝቼ 9 ሰዓት ነቃለሁ። ከዛ በቃ ነጋለሁ በቃ እንደዚህ ቁጭ ብዬ። ከዛ የለም እሱ ራሱ ወፍ የለም። ቀን ሙሉ ሶፋዬ ምናምን ስሸክም ውላለሁ፣ ስስቅ ስጫወት እላለሁ። የተለያየ ሰው ታገኛለሽ። ስገባ ቤት ራት የበላው ለጥ የለም ራስ ያለቀ። ከዛ እየተጽናናው መጣው። ቀድም እንዳልኩሽ እግዚአብሔር ይመስገን 8 ወር ችግሩ እንዲያልፍ ካደረገ በኋላ አሁን ያለውበት ቤት እንድገባ ያደረገኝም እሱ ነው። አሁን ምን ላይ ነህ? ምንድን ነው እየሰራ ያለው? አሁን እንዳልኩሽ የሪቦ አዲስም እንደ ፕሮሞተር ማናጀርም ነኝ። ሰራው ዘፕላቲኒየም ያው እንደ ፕሮሞተር ሆኜ ማስተዋወቀው ነኝ ዘፕላቲኒየም ክለብ መስቀል ፍላወር። ስለዚህ ፕሮሞተርም ማናጀርም ሌላ እንዳልኩሽ የምርቃት ባር ተላይ የሥራ ባሮች ሲመረቁ ጨረታ ጨረታለሁ። የጨረታን ባለሙያ ነኝ። ስለዚህ በዚህም ዘፈኑም አለ። ሰርግም ፕሮቶኮልኝ እሰራለሁ። ሰርግ ላይም ፕሮቶኮልኝም እሰራለሁ። እግዚአብሔር ይመስገን። ማንጎራጎርስ ቀረ እንዴ? ሙዚቃ አልቀረ? በሳምንት አንድ ቀን ዘፕላቲኒየም ዘፍናለሁ እኮ ብዬሻለሁ። ዘፕላቲኒየም በሳምንት አንድ ቀን እሑድ እዛ ዘፍናለሁ። አንድ ወር አሁን ጋፕ አድርጌያለሁ። ያው ሁልጊዜ ሲሆን እንዳትሰለች ትንሽ ጥፍት እያልክ ዞሮ ግን 7 ቀን እረፍት የለኝም። እኔ ውጭ ነኝ 7 ቀን ሙሉ እንትን ማድረበት የለም፣ ቤት ማድረበት ጊዜ የለኝም። እንግዲህ ለወጣቶች እንደ መልእክት ብዙ አይተሃል። ወጣት ነህ፣ አርት ውስጥም ንግዱም ሌሎች እንቅስቃሴ ውስጥ አለህበትና አንተ ከተማርከው ነገር ይጠቅማል የምትለው ሀሳብ ብናጋራቸው፣ ከህይወትህ ልምድ ከተጓዝከው ከጣለህም ወድቀህ ከተነሳህበትም ከበረታህበትም። የሰው ልጅ መጀመሪያ ማለም ነው። ማለት ማለም ሲባል አሁን ምን መስራት አለብኝ፣ ከኔ ጋር ምን መሄድ ይችላል። አሁን በዚህ ዘመን ለምሳሌ ቲክቶክ ያመጣው ዘመን አመጣሽ ትልቅ ቢዝነስ አለ። አንዳንዱ ምንም ቢሎ ቢሰራው ምንም የማይሄድበት፣ አንዳንዱ ደግሞ ሲስተሙ አውቋት ደግሞ በቃ ራሱ ቤተሰብ ያስተዳድር ራሱ ጥሩ በጣም ዘመናዊ መኪና ያዙ ምናምን አሉ ቲክቶከሮች። ብልጥ ወጣቶች አሉ። አሁን ዘመኑ ያፈራቸው ምርጥ ወጣቶች አሉ ቲክቶከሮች። አንዳንድ ደግሞ ዝም ብሎ ተመልካቹ ነው ላይክ እና እንትን ሲያደርግ የሚውል አለ። ምን ልስራ ግን በቃ የቲክቶክ ተመልካቹ ነው ብቻ ማን እንትን አለ በሰዎች እንትን የራሱ ጊዜ ግን እየገደለ የሚውል። ስለዚህ መጀመሪያ ቆም ብለሽ እኔ ምንድነው መስራት ያለብኝ ማለት አለበት። እኔ እኮ እውነት ለመናገር አንዴ ብቻ አይደለም የወደቅኩት፣ 2ም 3ም ወድቄያለሁ። ግን የከፋው የዛን ጊዜ ቅድም እንዳልኩሽ አንድ እንጀራ በልተሽ 1 ወር ጾመሽ ሽሮ በልተሽ በዛ ላይ ከሰዓት ምንም መጥፊው ተስፋ መታረግ የሌለበት ጊዜ ገጥሞኝ ያውቃል። ጨለማዎች አልፈዋል። እነዛ ግን ያኔ ተስፋ ቆርጬ ብሆን አሁን ወዳለሁበትም ደረጃ አልመጣም። አሁን እግዚአብሔር ይመስገን ብዙ ሰዎች አውቄያለሁ። የቢዝነሱ ሁኔታም ከድሮ የተሻለ ሰፋ አድርጌ አውቄያለሁ። ጥሩ ሰዎች አሉ በዙሪያዬ መመስገን ያለባቸው። ስለዚህ ነገ ትልቅ ተስፋ እንዳለኝ በጥረት እዚህ ደርሻለሁ ማለት ነው። ስለዚህ መውደቅ መበርታት መሆኑን ነው ማሰብ ያለብን። መውደቅ በራሱ ሌላ ብርታት እንደሚያመጣ ነው፣ ሌላ እውቀት እንደሚያመጣ ነው፣ ሌላ ብልሃት እንደሚያመጣ ነው መማር ያለብን እንጂ በቃ ወደቅ በዚህ በኋላ ተስፋ የለኝም ካልሽ ተስፋ የለሽ። ጭቃ እስካንሳት አልችለውም ካለ በቃ አይችለውም እኮ በቃ አልችለውም አላ። ይሄ አሳመነው እኮ መከተለ። አንድ የዓለማችን ግዙፍ የሚባል ህንፃ መጀመሪያ ትንሽ 2 ኪሎ ማትሞላ ጭንቅላት ውስጥ ነው የሚሰራ።
እዚህ ጭንቅላት ላይ ተሰርቶ ከዛ ወደ ምን ይሰራል? ወደ ወረቀት ያርፋል አይደል? ከወረቀት ደግሞ ሌላ ከወረቀት ተቀብሎ ወደ መሬት ደግሞ የሚያሳርፍ ባለሙያ ደግሞ ተቀብሎ መሬት ላይ ያሳርፈዋል። የዓለማችን ትልቁ ህንጻ ይሆናል። ሰውየው መጀመሪያ አስበው እዚህ ባያመጣው ግን ወረቀት ላይ ማይሰፍርም፣ ወደ መሬት ማይሰፍርም በቃ። ስለዚህ የኛ ዕውቀት መጀመሪያ እዚህ ፕላን ማድረግ፣ ከዛ ወደ ተግባር መግባት፣ ከዛ መገንባት ነው መሆን ያለበት ብዬ ማስብ። ፕላን ማድረግ ካልቻልን ሲነጋ በቃ 100 ብር አለች ስነሳ ምሳዬ ቤት ይበላለሁ፣ ከዛ በኋላ የ50 ብር ወይ 60 ብር ጫት እገዛለሁ ከሆነ ከባድ ነው፣ አይሆንም። በቃ የሆነ ብር አለኝ እስኪያልቅ እንትን አለው፣ ቀጣ ደግሞ እግዚአብሔር ያውቃል። እግዚአብሔር የሚያውቅ ስንሰራ ነው፣ ስንጸልይ ነው፣ ስንጠይቅ ነው። አንዱ ይባላል እንትን በሃይማኖት እንትን መሆን እንዳይሆን እንጂ ሚካኤል በጣም ይዘክራል እና በጣም ይዘክራል። ስራ የሚባል አይሰራም። በቃ ብቻ የሚካኤል ቀን እንደምንም ደግሞ ዳቦ ምንም ጋጋግሮ የሚካኤል እንትን ይቆርሳል። ከዛ ሁሌ አረ ሚካኤል እባክህ አንዱ በላይ፣ ሊቀ መላእክት ቅዱስ ሚካኤል አንዱ በላይ፣ ሊቀ መላእክት ቅዱስ ሚካኤል አንዱ በላይ አስጨነቀው ይላል። ከዛ አረ ምኑ ልባርክልህ፣ እየሰራ አይደለም ምኑ ልባርክልህ፣ ቢያንስ እንኳን 2 ወር ይቆረጣለው ይባል። ቢያንስ እንኳን 2 ወር ይቆረጥ እንዲደርሰው እንዲያደርገው ነው። እና በምን አምነው አምላክ በምን መልኩ ፈጣሪ ስም እየጸለይን መለመን ያለብን እየለመን ያገኘውን እያመሰገንን ከሄድን ማንንም ሰው አይሳካለት ሰው አይኖርም ከሰራ። እኔ እኮ አንዳንዴ ነገር ሸለቆ ቅዳሜ ውዬ ቢያንስ 6 ሰዓት ምናምን 7 ሰዓት ጀምረ ጨረታው እዛ ውዬ አምሽቼ እስከ 5 እስከ 6 ሰዓት ከዛ ወደ ስራ ገብቼ አንግቼ ቅዳሜ ድጋሚ ትንሽ ስናፕ አድርጌ ወደ ጨረታው ሄጄ እሁድ ድጋሚ ተመልሼ መጥቼ ወደ እንትኑ እገባለሁ። መቼ ነው እረፍት የማደርገው? ሰኞ ምተኛው ሰው ስራ በሚገባበት አብዛኛው ሰው ተቀጣሪ እኔ ተኝቼ እውላለሁ። ያን ቀን እረፍት አደርጋለሁ። እንደዛም ስላደረኩ እግዚአብሔር የተመሰገነ። ከጊዜ ወደ ጊዜ ነገሮች እየተስተካከሉ እየሄዱ ናቸው ያሉት። ህይወት እየተለወጠ ነው እየሄደ ያለው ብዙ ነገር። ነገ ደግሞ የተሻለ ደግሞ እያቀድኩ ነው። ይሄኛው እድገት እየመጣ ሲሄድ ነገ ደግሞ ታቀጁ ተለቅ ይላል። ስለዚህ ይሄ ነው ለወጣት ማስተላለፍ እንፈልገው፣ መበርታት ነው ከምንም በላይ። በርቱ። ተስፋ አለን ከሰራን። በቁጭ ብለን ተስፋ ማድረግ ግን ከባድ ነው። ተስፋ ብቻው ለውጥ ሊሆን አይችልም። በጣም ጥሩ። የህይወት መርህ የምትከተል በቃ ባንተ የህይወት እንትን በቃ እኔ እንደዚህ ነው የምትለው ነገር አለ? በእኔ ህይወት ምንድነው? መስራት፣ ባገኘሁት ነገር ማመስገን ፈጣሪዬን፣ ለምፈልገው ነገር መጠየቅ። ሰራለሁ፣ ከዛ ፈጣሪዬን ሰርቼ በሆነ ባገኘኋት ነገር አመሰግናለሁ ፈጣሪዬን። ከዛ ደግሞ ነገ ለምፈልገው ነገር ጠይቀዋለሁ። በሂደት በደረጃ እንደዚህ ያሉ ይሄዳሉ። መርሄ ይሄ ነው። ሌላ ሁለተኛ መርህ ምለው ሰው ማክበር ነው። ትልቅ ይሁን ትንሽ ይሁን ሀብታም ይሁን ድሃ ይሁን ምንም በቃ ሁልጊዜ ማክበር ሰው። ለምሳሌ እኛ ጋር እኔ ሰራበት ቦታ ብትመጭ ብዙ ከስተመሮች ማብሪያ አለ ነው የሚሉት። በቃ ከሌለ ክለው ውስጥ በቃ ኮምፈርት አይሰማንም። ለምን እንደሆነ አናውቅም ይላሉ። ኮምፈርት አይሰማንም፣ ፕሊስ ክለው ውስጥ ልናይ እንፈልጋለን። እሱ ብቻ አይደለም፣ የሥራ ባልደረቦች ሰራተኞቹ አጠቃላይ ማለት መውሰድ ያለብኝ ሶሉሽን ኢሚዲየትሊ ወስዳለሁ ያመንኩበት። ስለዚህ የከስተመር ጉዳይም ከሆነ እዛው ከታርጌ ወስደዋለሁ። የሰራተኛም ጉዳይ ከሆነ መምከርም ያለብኝ እመክራለሁ። እና ከምንም በላይ ሰው ማክበር ወሳኝነት አለው። ሰው እንደማክበር ትልቅ መርህ የለም። እና መከባበር የምትጸጸጥበት አጋጣሚ ጊዜ አለ? እንደው ይሄ ነገር ባላደርገው ኖሮ ባላደረኩት የምትልበት? አንዴ ወደኋላ የተመለስኩበት በጸብ ምክንያት አንድ ትልቅ ቻንስ ያጣሁበት አስታውሳለሁ። ምን አስተማረህ? ያ መጣላት እንደሌለብኝ ነው። ይሄ ህልክ ይሄ በቃ አኩል የወንድኔ በቃ እንትን የሚል አይደለም። ለግለሰው ለሀገር ማልጠቀም
ብዙ ነገር እየሰጠን ነው። ስለዚህ መከባበር ቢኖር ሞት የለም ውድቀት የለም ብዬ ነው የማስበው። እናንተ ጋር መጥቼ ይህችን ነገር ሳልነግራችሁ ወይ ሳልላት አልሄድም የምትለው ሀሳብ ካለ ደስ እያለኝ እሰማለሁ። ሁልጊዜ ለምንሰራው ማወቅ ግድ ነው። ምንሰራው ካወቅን አንሳሳት። በምንሰራበት ስራ ደግሞ ሁልጊዜ ድርጅት ማዕከል እናድርግ። ለምሳሌ ይሄ ድርጅት ያንቺ ነው ብለን አስበን፣ ይሄ ድርጅት ያንቺ ብለን ካሰብን ሁልጊዜ አንቺ ለምትሰሪው ነገር ለምትወስጂው እርምጃም ለምታደርጊው ድርጊትም ድርጅትሽ ያማከለ ከሆነ አትሳሳችም። ምሳሌ ከሁለቱ ሰራተኞች 3-4 ሰራተኛ ይኖርሻል፣ 5 ሰራተኛ ያስቸግርሻል። እርምጃ ስትወስጂ ድርጅቱ ማዕከል ካረግሽ አትሳሳችም። የግልሽ ስሜት ማዕከል ካረግሽ ግን ትሳሳቻለሽ፣ ሁሌ ትሳሳቻለሽ። ገብቶሻል? ስለዚህ ምንድነው ይሄ ልጅ ባባረው ለድርጅት ያለ አስተዋጽኦ ምንድነው? ድርጅትን ምን አይነት ጉዳት ሊደርስበት ይችላል? ምን አይነት ጥቅም ሊጎልበት ይችላል የሚል ሐሳብ ካስቀመጥሽ ግን የግልሽ ስሜት ምን ይሆናል? ትወጪዋለሽ። ስለዚህ ማን ታስቀድሚያለሽ? ድርጅትሽ ካስቀደምሽ የሚጠቅምሽ ሰው አታጭም። የግልሽ ስሜት ጠይቀሽ ግን የግልሽ ስሜት የምትከተይ ከሆነ ግን አባቱና ሃይማኖት አባቱ ስለሆነ እንዴ ምናምን ካልሽ ታባሪውና 2-3 ቀን ቀረጻ ላታረጊ ትችያለሽ። መታመጪው ባለሙያ ደግሞ ክስ ይባስ ሊሆን ይችላል። ስለዚህ ለድርጅት ያለው የሚጠቅምሽ ነገር ማዕከል ካረግሽ ግን መክረሽ ወደ አንቺ ብትፈልግ ማምጣት ትችላለሽ። ስለዚህ ለምንሰራው ስራ ድርጅታችን ማዕከል እናድርግ። ውሳኔያችን የሆነ ውሳኔ ለመቅጠርም ለማባረር የያዝነው ስራ ማዕከል ማድረግ አለበት። የግል ስሜታችን የጊዜያዊ ስሜታችን ሳይሆን ድርጅቱን ወይም ስራችንን ማዕከል አድርገን እንንቀሳቀስ። ቢዝነስ ላይ ላሉም ለሚጀምሩም ጥሩ ምክር ይመስለኛል። ለምን ያለ ብዙ ጊዜ ካየሽ አሁን ማናጀር ሆኜ ባለቤት ሆኜ ተይውና ማናጀር ሆኜ አሁን 4 አመት ሊሞላኝ ነው። አንድ ቤት ነው ያለሁት እና የሆነ ጥፋት ያጠፋሉ ሰራተኞች። ሲያጠፉ አንድ ማናጀር በቃችሁ እኮ ሲጀመራት ወል ምናምን ይሄ እኮ እንደዚህ ምናምን እኔ ደግሞ ቆቆይስ ይሄ ሰውዬ ምን ነባረው ለድርጅቱ የሚያስገኘው ጥቅምና የማያስገኘው ምንድን ነው እላለሁ። ተነስቶም ሊሰድብሽ እኮ ይችላል። ከዛ ስለሰደበሽ አንቺ በቃ ማናጀር ቤት ስለሆንሽ ፈጣሪ ነሽ እንዴ? ሰው ነሽ እኮ አይደል? ትንሽ በእውቀት በልጣሽ ልምድ በልጣሽ ይሆናል ከነዛ ሰዎች አለቃ እንድትሆኚ የተደረገው። ስለዚህ በቃ በሆነ ጉዳይ ሰው ተከፍቶስ መጥቶ ቢሆን ከቤት በትዳሩ ተጋጭቶ መጥቶ ቢሆን ይሄ ሰው የሆነ ሰው በድሎትስ ቢሆን ቁጭ አድርገሽ መጀመሪያ ተወያይዋለሽ። ሰድቦሽ ይስደብሽ በቃ ትልቅ ሰው ማለት ለኔ ተነክቶም አሳልፎ ወደ ሰላም ያመጣ ሰው ነው። ለኔ ደግሞ ሊቅ ማለት ተነክቶ ወይ ተሰድቦ ወንድሜ ምን አደረኩ ብሎ እስከ ተረጋጋው አረጋግቶት ያ ሰው መክሮ ወደ ቀኝ ካመጣ ፐርፌክት ሰው ለኔ እሱ ነው። እነዚህ ነገሮች ብንጠቀማቸው ይጠቅሙ ይመስለኛል። በጣም ነው የምናመሰግነው። አመሰግናለሁ። ስለዚህ ለወደፊት በሙዚቃው እናገኛለን በደንብ። አዎ ጠብቁ። ተሰርቶም የተዘጋጃለ ሲለቀቅ እንግዲህ ሃሎ ማለት አቶ መብራቱ ሙላቸው ሃሎ ማለት ሃሎ እንላለን። በጣም ነው የምናመሰግነው። ግን ለመዝጊያ የሆነ ዘፈን እንዴ ወይ ከራስህ ወሬ ብቻ አደረቅናቸው። ዘፋኝም መጥቶ ወሬ ብቻ ሌላም ሰው መጥቶ ምን መሰለሽ አሁን ቀደም ለፕሮግራም ብናረግ ክራር አጃቢ ዘንበል መጣ ኖሮ የተሻለ እንትን ይሆናል። እሱን በቀጣይ ክራር የማያስፈልገው ዝም ብለን የሆነች ነገር ካንተ ስራ ላይ መሆን ይችላል። ያው የሰርጉ ተወሰነ እንትን በማውራትም ያው እንትን ጉሮራችን እንትን ብለናል። ሁል ጊዜ የሰርጉ ዘፈን ምንድነው ብዙ ጊዜ የምለው በጣም ማለት ታዋቂ ዘፋኝ ሰርቶት ቢሆን ሙዚቃው ፐርፌክት ሙዚቃ ነው። ሜቢ ቀጣይ ግን ተስፋ አለኝ። በርግጥ የዛሬ 10 አመትም ቢሆን ዘፈኑ እንደገና እንደሚነግስ እርግጠኛው መናገር እችላለሁ። ለምን የዘፈኑ ብስለት ስለማውቀው እና ምንድነው ኢትዮጵያ ውስጥ ስቴናው የሰርግ ዘፈኖች አሉ። አብዛኛው የሰርግ መግቢያዎች ተመሳሳይ ናቸው።
በተለይ ወደ ተخل ከዛም በሳ ተخለ ወልደ ገብርኤል ይያልን የመጣ ነው ትግርኛ ቋንቋ ላይ ያሉት እና መጥቷል ማለት የሙሽራ መቀበያ ነው አሁን አማርኛ ለምሳሌ ሙሽራዬ የወይና አበባዬ አሁን ከዚህ ውጭ ሙሽራ መቀበያ ብንሰራ ህዝቡ ላይ ተቀባይነት በጣም አያገኝም ከባድ ነው በጣም በልጦ መገኘት አለበት አዎ ይሄ ደግሞ በህዝቡ ከልጅነታችን ጀምሮ ሰርጾ ስላደገ ይሄ ለመቀየር ከባድ ነው ግን እኔም ልክ እንደዛ ነው ትግርኛ ላይ ከአመዘ መዘ በሳይ መሰል ካብ ደርፎዘ መዚኻለ ሄዶ ስብካ አያይ ስጋኻ ገጸበ ውዒል ናዓኻ ይሄ ሙሽሮች መቀበያ ነውና ከዛ ነው ምንድነው ሙሽራ መቀበያ ሌላ መፍጠር አይቻልም የራስ ሐሳብ ነው ግጥምና ዜማው ግጥሙ ያው እኔና ደራሲው ነው አብረን እንትን ያለውና አሁን አሜሪካ ነው ያለው ሰውየው የአማርኛ ድርሰት ነው ግን ያው ትግርኛም ይችላል እና ምንድነው የነበረው ሁኔታ እንደዚህ ብንሰራስ የሚል ሐሳብ አቀረብኩለትና ደስታ ከበደ ይባላል አሜሪካ ነው ያለው አሁን ሐሳብ አቀረብኩለት ወዲያው በአንድ ቀን ነው የሰራው ግን ተሰርቶ ለ6-7 አመት ተቀምጦ ነበር ኢቭን ሳይለቀቅ እና መዚህ እለተነ ጎስ መዚህ ለቢሶ ገርማና ያ ቦይ ለቢሶ ገርማና ያ ባይ እልል በሉሉ ተለዓልሉ እልል በሉላይ ተለዓሉላ ተሐጉይሰም የሞለዳ አምሒራ መጽያ ዝያዳይ እልል በሉላ ዓበይቲ ኮይናላ ጓልኮም ነገስቲ ቀለበት ከ10 ጋማ ተላቢስዎ ዝገርማይ ያልን እንቀጥላለን ይገባል እዚህ ላይ በጣም ለየት ያለ ነው ግጥሙ ቆንጆ ነው እንዳልከው የሆነ ሰዓት ላይ ቀን የሚወጣለት ዘፈን ይመስለኛል እና እንደዚህ ነው በጣም አመሰግናለሁ እግዚአብሔር ያክብርልኝ በጣም ነው የምናመሰግነው ስለ ጊዜ ከረፍትህ ቀን ላይ ስላካፈልከን ተመክሮ በጣም አድርጌ ነው የማመሰግነው እንዲሳካልህ በሌሎች ስራዎች እንድናገኝህ ደግሞ እመኛለሁኝ እኔም አመሰግናለሁ በዛሬው ኤፒሶድ እንግዲህ ከአቀንቃኝ እንደዚሁም ደግሞ ከጨረታ ጀምሮ የተለያዩ ቢዝነሶችን ሆቴል ጭምር ማንቀሳቀስ ልምድ ካለው መብራህቶም አስፋው ጋር የነበረን ቆይታ የህይወቱን ልምድ የወጣበት የወረደበት የተማረበትን አካፍሎን ቆንጆ ቆይታ አደረግን ሌላ ጊዜ ደግሞ በሌላ እንግዳ እናገኛችኋለን እናመሰግናለን